የዱንያና የባለቤቶቿ ምሳሌ ከመሰሊ አህሊ ሰፊነቲን የአንዲት ሰፊና የአንዲት ጀልባ ምሳሌ ነው አሉ። የአንዲት መርከብ ምሳሌ ነው አሉ። ያቺ መርከብ ደግሞ አልቀትሁም الريح ንፋስ የወረወረቻት የሆነች ሰፊና መርከብ ወዴት ነው የወረወረቻት? ኢላ ጀዚረቲን ፊል በህሪ يعني ወደ አንዲት በባህር ላይ የምትገኝ ወዳለች ደሴት ንፋስ ገብቶ ገፍቶ የጣላቸው የመርከብ ሰዎች ምሳሌ ነው አሉ። ወኢነኒ ነኮ خطر لي በልቤ ላይ ውል አለብኝ አሉ። ወይም አሰብ فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله وكفى والصلاة والسلام على نبي الله المصطفى نبينا محمد وعلى آله وصحبه الشرفاء. وبعد نواصل درسنا كتاب الوصية ابن قدامة رحمه الله رحمة واسعة. يتعلق إمام ابن قدامة المقدسي وصية درساتشنن ባለፈው ካቆምንበት ዛሬ እንቀጥላለን ኢንሻአላህ። እንግዲህ ባለፈው ያቆምንበትን በትንሹም ቢሆን ገረፍ እያረግን እስካሁን አይተናል። አሁን ደግሞ የዛሬው ደርሳችን ሼኹ ስለ ዱንያ ያኒ ስለ ጊዜ ስለ እድሜያችን ወይንም ደግሞ ዱንያ ላይ የምናሳልፈው ህይወት ምን ያክል አስፈላጊና አንገብጋቢ መሆኑን ከጠቀሱልን በኋላ እድሜያችንን በከንቱ ነገር እንዳናባክነው ከመከሩን ከገሰጹን በኋላ ሚሳሉ ዱንያ ወአህሊሃ ብለው ይነግሩናል። የዱንያ ምሳሌዋና ያኒ ባለቤቶቿ ዱንያ ላይ ስንኖር ያኒ ዱንያ ሰዎች ወይም የዱንያ ላይ የሚኖሩ ሰዎች ምሳሌ የዚህ ምሳሌውና የዱንያ ባለቤቶቿ ምን ይመስላል የሚለውን ሼኹ በደንብ አድርገው ሊገልጹልን ነው ማለት ነው። ምክንያቱም እቺ ዱንያ ለኛ የትልቅ የሥራ የመስሪያ ሀገር ናትና ስለሷ በምሳሌ አድርገው ሊያስቀምጡልን ነው። ዱንያ ላይ የዱንያ ሰዎች እንዴት ነው የሚኖሩት የሚለውን ሊያስቀምጡልን ነው ሼኹ ማለት ነው። ሚሳሉ ዱንያ የዱንያ ምሳሌዋና ወአህሊሃ የባለቤቶቿ አሉ። ወኢነኒ እኔኮ خطر لي ለኔኮ እንደው ያኒ በልቤ ላይ መጣብኝ ተከሰተብኝ አሉ። ወይንም ለኔ ታወሰኝ ትዛለኝ አን ኡመሲለ ላመሳስል አሉ። ያኒ በሐሳቤ መጣብኝ አሉ። ወኢነኒ خطر لي በኔኮ በሐሳቤ ላይ መጣብኝ አን ኡመሲለ ላመሳስልላችሁ ወይም ልስልላችሁ هذه الدنيا ይችን ዱንያና ወአህሊሃ ባለቤቶቿን ይችን ዱንያና ባለቤቶቿን ያኒ በሆነ ምሳሌ ላስቀምጥላችሁ ሐሳብ አመጣሁኝ አሉ። ከዛ ያ ምሳሌ ምን አይነት ምሳሌ ነው? የዱንያና የባለቤቶቿ ምሳሌ ከመሰሊ አህሊ ሰፊነቲን አልቀትሁም الريح ኢላ ጀዚረቲን ፊል በህር ያሉ። የዱንያና የባለቤቶቿ ምሳሌ ከመሰሊ አህሊ ሰፊነቲን የአንዲት ሰፊና የአንዲት ጀልባ ምሳሌ ነው አሉ። የአንዲት መርከብ ምሳሌ ነው አሉ። ያቺ መርከብ ደግሞ አልቀትሁም الريح ንፋስ የወረወረቻት የሆነች ሰፊና መርከብ ወዴት ነው የወረወረቻት? ኢላ ጀዚረቲን ፊል በህሪ ያኒ ወደ አንዲት በባህር ላይ የምትገኝ ወዳለች ደሴት ንፋስ ገብቶ ገፍቶ የጣላቸው የመርከብ ሰዎች ምሳሌ ነው አሉ። ወኢነኒ ነኮ خطر لي በልቤ ላይ ውል አለብኝ አሉ። ወይም አሰብኩኝ አን ኡመሲለ ልስልላችሁ አሉ። ወይም ምሳሌ በምሳሌ ላቀርብላችሁ هذه الدنيا ይችን ዱንያና ወአህለሃ የሷን ባለቤቶቿን በምሳሌ ላስቀምጥላችሁ ሐሳብ መጣልኝ አሉ። ከመሰሊ አህሊ ሰፊነቲን አሉ። መመስልላችሁም ልክ እንደ መርከብና በመርከብ ላይ እንዳሉ ሰዎች ነው አሉ። ዱንያ ልክ እንደ መርከብ ናት። ያኒ የዱንያ ባለቤቶች ደግሞ እኛ ደግሞ
ልክ እንደ መርከቧ ላይ እንደተሳፈሩ ሰዎች ነን ማለት ነው። ከዛያችን መርከብ አልቀቱሁም الريح ኃይለኛ አውሎ ንፋስ መጣ ኢላ ጀዚረቲን ፊል ባህሪ ባህር ላይ ወደምትገኝ ወዳለች አንዲት ደሴት ገፍታ እንዳወጣቻቸው ወይም እንደጣለቻቸው መንገዳቸውን አስቀይራ የሆነች ደሴት ላይ እንደጣለቻቸው ምሳሌ ነው አሉ። ፊሃ በዛች መርከብ ላይ ደግሞ ጀዋሂር ጌጣጌጦች አሉ፣ የከበሩ ድንጋዮች አሉ። ኩልሃ ሁሉም እጅግ በጣም ውድ ዋጋ የሚያወጡ የሆኑ ማዕድናቶች አሉ ማለት ነው። ሁሉም ያሉባት ማዕድናት በሙሉ ያሉባት ደሴት ናት አሉ። ፊሃ በዛች በደሴት ውስጥ ደግሞ ማዕድን አለ። አልጀዋሂር ጌጣጌጦች የከበሩ ድንጋዮች አሉ። ኩልሃ በሙሉ ማለት ነው። ደሴቷ ሙሉ በውድ ነገራቶች የተሞላች ናት ማለት ነው። እነዚህ ደግሞ ጌጣጌጦች ወይም እነዚህ የከበሩ ድንጋዮች ሚነል ያቁትን ይመስል ወዙሙሩዱ ዙሙሩድ የሚባለውን ይመስል ዘበርጀድ የሚባለው ወልኡልኡ ወልመርጃኑ ወዱሩ ወልዓቂቁ ወሺሑ እነዚህ ሁላ የከበሩ ድንጋዮች የጌጣጌጦች አይነት ናቸው ማለት ነው። የመጀመሪያው ያቁት የሚባለው ሐጀሩን ከሪሙን እጅግ በጣም የተከበረ የሆነ ድንጋይ ነው። በጣም ውድ የሆነ ድንጋይ ነው። ብዙውን ጊዜ ቀይ ከለር ያለው ማለት ነው። በጣም ጠንካራ የከበረ ድንጋይ ነው። በግልጽነትና በአንጸባራቂነቱ የታወቀ የሆነ ድንጋይ ነው። ቀለሙ ደግሞ ደማቅ ቀይ ነው ማለት ነው። ያቁት የሚባለው ይሄ ነው። በጣም የተወደደ አንጸባራቂ የሆነ ቀይ ምንድነው ማለት ነው? እንቁ ወይንም ደግሞ የከበረ ድንጋይ ነው። ዙሙሩድ የሚባለው ደግሞ ይሄም እንደዚሁ ውድ የሆነ ድንጋይ ነው። ከለሩ ደግሞ የዚህ አረንጓዴ የሆነ ነው ከለሩ ማለት ነው። በጣም ደማቅ የሆነ አረንጓዴ ነው። በጣም ውድ ዋጋ ከሚያወጡ ማዕድኖች ውስጥ አንዱ ነው ማለት ነው። ዘበርጀድ የሚባለው ደግሞ ይሄ ደግሞ ያው ተመሳሳይ ናቸው። አላያል እንደው ለየት ለማድረግ ያክል ነው እንጂ ሁሉም ተመሳሳይ ናቸው። ዘበርጀድ የሚባለው ድንጋይ ልክ እንደ ዙሙሩድ ነው። ነገር ግን ይሄ ደግሞ ከዛ ለየት የሚያደርገው ቢጫም የቀላቀለ ነው ማለት ነው። ቀለሙ አረንጓዴ ሆኖ ቢጫን የቀላቀለ ነው ይላሉ። ይሄንን ሲያብራሩ ማለት ነው የሚያውቁት አካላቶች። ሉኡሉ የሚባለው ጀዋሂሩን በይዳ በጣም ነጭ የሆነ ጌጣጌጥ ነው። እጅግ በጣም ውድ ዋጋ ጥልቅ ከሆነው ከባህር ውስጥ የሚገኝ ነው ማለት ነው። በጣም አንጸባራቂና ነጭ የሆነ እንቁ ነው ማለት ነው ሉኡሉ የሚባለው። መርጃን የሚባለው እንደዚሁ ደግሞ ይሄም ያው በባህር ውስጥ የሚገኙ ናቸው ሁሉም። በጣም የሚያምር ጠንካራ የሆነ ቀይ ቀለም ያለው ቆንጆ የሆነ እንቁ ነው ይሄም ማለት ነው። ይሄም እጅግ በጣም ውድ ዋጋ ያለው ነው። ዱር የሚባለው ደግሞ በጣም ትልቅ ጥራቱ ከፍተኛ የሆነ ንጹህ የሆነ የእንቁ አይነት ነው። አላየሃሊን ለማንኛውም ሁሉም እነዚህ ከላይ የጠቀስናቸው ስድስቱም ጀዋሂሮች ጌጣጌጦች እጅግ በጣም ውድ ዋጋ ያላቸው የጌጣጌጦች መጠሪያ ናቸው። የእንቁዎች መጠሪያ ናቸው። እጅግ በጣም ውድ የሆኑ ናቸው ማለት ነው። በዛች ደሴት ላይ እነዚህ ሁላ ጌጣጌጦች አሉ። ሌላኛው አልዓቂቁ ነው። አቂቅ የሚባለው ነው። ይሄ ደግሞ እንደ ያቁት የከበረ ድንጋይ አይደለም። በቢጫና በሌሎች ቀለማቶች ያለው ነው። በብዛት ይሄ አቂቅ የሚባለው እንደ ሀገራችን ላይ ይኖራል ብዬ አስባለሁ። ቀለበት ላይ የሚጠቀሙት ነው። በተለይ ቱርክ ሀገር ላይ በብዛት ቀለበት ለመስሪያ ቀለበቷን እንደዚህ ይሰሩና መሃል ላይ ቁጭ አድርገው በቀይ በአረንጓዴ በሰማያዊ በተለያዩ ቀለማቶች ያለው ነው። ብዙ ጊዜ ለቀለበት የሚያገለግል ነው ማለት ነው። ሼሁ የሚባለውም ደግሞ እንደዚሁ ይሄም ያው ከሌሎቹ በጣም የወረደ ነው። ነገር ግን የከበረ ድንጋይ ሳይሆን
ደስ የሚልና ጠንካራ መዓዛ ያለው የዱር ተክል ነው ይህ ሼክ የሚባለው ማለት ነው ነባቱን በርዩ له رائحة طيبة وقوية وهو ليس حجرا كريما بل نبات عطري ልክ እንደ ብኹር يعني ቆንጆ የሆነ ቆንጆ ሽታ ያለው ምንድነው ማለት ነው ማዕድን ነው ማለት ነው አለያህሊን በዛች ደሴት ላይ እነዚህ ሁሉ እነዚህ 7-8 ጌጣጌጦች አሉ ማለት ነው طيب እነዚህ ሁሉ አሉባት ደሴት ላይ ሄደው ምን ሆነ ማለት ነው ንፋስ ወስዳ ጣለቻቸው وما دون ذلك قالوا وما دون ذلك فيها معادن الجواهر قالوا معادن ጌጣጌጦችና ማዕድኖች አሉ ኩልها ሁሉም እኮ من الياقوت والزمرد والزبرجد واللؤلؤ والمرجان والدر وما دون ذلك ከዚህም በታች አሉ እነዚህ ስድስቱ እጅግ በጣም ውድ የሆኑ እጅግ በጣም ውድ ዋጋ የሚያወጡ ሲሆኑ وما دون ذلك ከዚህም በታች ዝቅ ያሉ አሉ الى العقيق والشيح عقيقና ሺህ የሚባሉም እነሱን የመሳሰሉ ثم بعد ذلك ከዛም በመቀጠል አሉ زلف وحجارة لا قيمة لها ከዛም በኋላ ዋጋ የሌላቸው የሸክላ ስብባሪዎች አሉ እንደዚሁም ደግሞ ወሂጃረቱን ድንጋዮችም አሉ ዘለፉን የሸክላ ስብባሪዎች ያኒ የማይረቡ ምንም ዋጋ የሌላቸው ድንጋዮች ማለት ነው ወሂጃረቱን እንደዚሁም ድንጋዮች አሉ ላቂመተ ለሃ ለነሱ ምንም ዋጋ የሌላቸው ድንጋዮች አሉ እጅግ በጣም ደግሞ ዓለም ላይ ውድ ዋጋ የሚያወጡ ጌጣጌጦችም አሉ ወፊሃ በዛች በደሴት ውስጥ እንኳንም አንሃሩን በደንብ ተከታተሉ አሁን ይህ ምሳሌውን ከገለጹ በኋላ የታራ የዱንያ ሰዎችና ባለቤቶቿ በዚች ደሴት ላይ የነበራቸው ሁኔታና እንዴት ከኛ ጋር ይገናኛል እንዴት ከኛ ጋር ይመሳሰላል የሚለውን በደንብ አርጋ ያመጡልናል ወደፊት ሸሪህ ያደርጉልናል ወፊሃ በዚች ደሴት ላይ አንሃሩን ፈሳሽ ወንዞች አሉ በጣም ድምጻቸው የሚያምር የሆኑ ውብ የሆኑ ወንዞች አሉ ወበሳቲን እንደዚሁም ደግሞ የአትክልት ስፍራዎችም አሉ ወፊል ጀዚረቲ በዚች ደሴት ላይ አሁንም እኮ ሒመል መሊክ የንጉሱ ክልል አለ የንጉሱ ክልል ቦታ አለ وقد قد حد له حدودا በርግጥም ንጉሱ ደግሞ ለዛ ምን አብጅቶለታል ማለት ነው ድንበሮችን አብጅቶለታል قد حد له ለዛ ለክልሉ ድንበር አብጅቶለታል حدودا ድንበሮችን ማለት ነው واحاط عليه حائطا በዛ በድንበሩ ላይ ደግሞ يعني በግድግዳ ከልሎታል ማለት ነው واحاط عليه በሱላ አጥሮበታል حائطا አጥርና አጥሮበታል فيه በዛ ውስጥ ደግሞ خزائن الملك የንጉሱ ካዝና አለ የንጉሱ ግምጃ ቤት አለ وإماء وولدان እንደዚሁም ሴትና ወንድ አገልጋዮችም አሉ ኢማእ ብሎ ማለት ሴት አገልጋዮች ሴት ባሪያዎች ሲሆኑ ወዊልዳኑን ማለት ደግሞ ወንድ ባሪያዎች ማለት ነው ወንድ አገልጋዮች አሉ የንጉሱ አገልጋዮች ማለት ነው በዚህ ሁኔታ ላይ ያሉ فنزلوا اهل السفينه في جزيره እዛች ደሴት ላይ ማለት ነው የሰፊናው ባለቤቶች ወረዱ ሳያስቡት አውሎ ንፋስ መጥቶ ያኔ እዛች ደሴት ላይ ጥሏቸው ነበርና ከዛም በኋላ እነሱ ወረዱ ማለት ነው እዛች ደሴት ላይ አረፉ فنزلوا عرفوا اهل السفينه የሰፊናው ባለቤቶች የመርከቧ ባለቤቶች في جزيره እዛች ደሴት ላይ وقيل لهم ለነሱ ተባሉ ان مقامكم بها እዚች ደሴት ላይ ያላችሁ ጊዜ አሉ የምትቆዩባት ጊዜ يوم وليله አንድ ቀንና አንድ ሌሊት ነው አሏቸው ان مقامكم بها በዚች ደሴት ላይ እኮ የምትቆዩባት ጊዜ يوم وليله አንድ ቀንና አንድ ሌሊት ነው አሏቸው فاغتنموا ተጠቀሙ ሙደተኩም ጊዜያችሁን በአግባቡ ተጠቀሙ አሉ القصيره አጭር የሆነች 24 ሰዓታችሁን ተጠቀሙ አሏቸው فيما امكنكم የቻላችሁትን ያክል ተጠቀሙበት አሏቸው من اخذ هذه الجواهر الكثيره እነዚህ ብዙ የሆኑ ጀዋሂሮችን ብዙ የሆኑ ጌጣጌጦችን በመያዝ ይችን 24 ሰዓት በደንብ ተጠቀሙባት ይችን ቀንና ሌሊት በደንብ ተጠቀሙባት አሏቸው ሱብሃንአላህ وقيل لهم ለነሱ ተባሉ ان مقامكم بها በዚች ደሴት ላይ እኮ የመቆያ ጊዜያችሁ የውሙን አንድ ቀንና ወለይለቱን አንድ ሌሊት ነው አሏቸው አንድ ቀንና አንድ ሌሊት ነው فاغتنموا مدتكم ጊዜያችሁን በአግባቡ ተጠቀሙ
القصيرة أجر يونج كزياتشون فيها بزيش دسيت لي فيما أمكانكم بشالاتشوت لك مالتنا من أخذي بمياز هذه الجواهر النزن جيت أجيتوج الكثيرة بزوي هونو جيت أجيتوج يشالاتشوتن يأكل كياقوتم كزبرجدم كزمردم كلؤلؤم كمرجانم كهلم يشالاتشوتن يأكل يازو تبالو مالتنا طيب እንግዲህ ተነገራቸው አሁን ወደ ምን ሊገቡ ነው ማለት ነው ወደ ስራ ሊገቡ ነው ማለት ነው ተነገራቸው ሰዓታችሁ ጀምሯል እየቆጠረ ነው ምን ተባሉ ይሻላችሁትን ያክል ሰብስቡ ተባሉ ማለት ነው አሁን ሰዎችን ከፋፍለው ሊነግሩ ነው አሊፍ አሉ የመጀመሪያዎቹ فأما الحازمون እነዛ ብልጦቹማ ጮሌዎቹም አሉ فأما الحازمون ብልሆቹና ቆራጦቹ فأسرعوا በጣም ተቻኮሉ إلى تلك الجواهر ወደነዛ ጌጣጌጦች በችኳሎት በጣም በፍጥነት መሰብሰብ ጀመሩ ማለት ነው እነዛ ብልህ የሆኑ ሰዎችና ከዛች ጀዚራ ደሴት ላይ ያረፉት ብልሆቹና ቆራጦቹ فأسرعوا በጣም ተቻኮሉ إلى تلك الجواهر ወደነዛ ውድ ወደሆኑ ጌጣጌጦች የተነቀውነ ከዛም ይሰበስቡ ጀመረ ሚንሃ ከዛች ጌጣጌጥ ይሰበስቡ ይወስዱ ጀመረ ويحملونه ይሸከሙ ጀመረ በትካሻቸው በደንብ እየጫኑ መሸከም ጀመሩ إلى مخازنهم ወደ ማከማቻ ቦታቸው ይጭኑ ጀመረ في السفينة ሰፊናው ላይ እቃ ወደሚያስቀምጡበት ቦታ እየተሸከሙ መውሰድ ጀመሩ ማለት ነው በፍጥነት ቶቶሎ ብለው ወይጅዱነ በጣም ይጥራሉ ወይጅተሂዱነ በጣም ይታገላሉ ማለት ነው በጥረትና በትግል ከነዛ ውድ ጌጣጌጦች በቃ በጣም በፍጥነት ይሰበስቡ ገባ እነዚህ የመጀመሪያዎቹ ናቸው የመጀመሪያዎቹ ምን አደረጉ فأما الحازمون ብልሆቹና ቆራጦቹ فأسرعوا ተቻኮሉ إلى تلك الجواهر ወደነዛ ጌጣጌጦች ተቻኮሉ የተነቀውነ በጣም ይሰበስቡ ገባ ሚንሃ ከዛች ከጌጣጌጥ ويحملونه ይሸከማሉ እየሰበሰቡ إلى مخازنهم في السفينة ሰፊናው ላይ ወዳላቸው ማከማቻ እየተሸከሙ ወሰድ ጀመሩ ويجدون ويجتهدون ይጥሩና ይጣሩና እየታገሉ ማለት ነው فإذا تعبوا በእንዲህ በፍጥነት እየሰሩ እየሰበሰቡ እየተሸከሙ እየወሰዱ فإذا تعبوا በደከማቸው ጊዜ ድካም ባገኛቸው ጊዜ ወይም በሚደክሙ ጊዜ ተዘከሩ ያስታውሳሉ ምንድነው የሚያስታውሱት قدر تلك الجوارح የነዛን የጌጣጌጦች ዋጋ ውድነት ይሄን እንኳን በወስደው በሚሊዮን ያወጣልኛል ስለዚህ 10 20 100 1000 መሰብሰብ አለብኝ በብዙ ቢሊዮን ማውጣት አለብኝ መያዝ አለብኝ ብሎ ያስባል ማለት ነው فإذا تعبوا በደከመው ጊዜ ምን ያደርጋል ማለት ነው ተዘከሩ ያስታውሳሉ قدر تلك الجواهر የዛችን የጌጣጌጥ ዋጋ ያስታውሳሉ ማለት ነው ትልቅነቷን ያስታውሳሉ التي يحصلونها የሚያገኙት እሷን ሽጠው የሚያገኙት ይሆነን በዛች ጌጣጌጥ ሽጠው የሚያገኙትን ትልቅ ዋጋ ያስታውሳሉ وكثرة قيمتها እንደዚሁም ደግሞ የዋጋዋንም ብዛት ያስታውሳሉ ማለት ነው አሁን እቺን ቦስቲኮ በሚሊዮን በመቶ ሺህ እሸጣለሁ ብለው ያስባሉ وقلة مقامهم ደግሞ ምን ያስታውሳሉ እዛች ደሴት ላይ ያላቸውን ትንሽ የቆይታ ያስታውሳሉ في تلك الجزيرة በዛች ደሴት ላይ ያላቸውን ትንሽ የአናሳ ቆይታ ያስታውሳሉ ማለት ነው የዚህን ጊዜ وأنهم እነሱኮ አንቀሊሊን ከትንሽ ጊዜ በኋላ ከ24 ሰዓት በኋላ راحلون منها ከዛች ከደሴት እንደሚባረሩ ወይም እንደሚሄዱ እንደሚወጡ ያስታውሳሉ لا يقدرون على الازدياد መጨመር እንደማይችሉ ያውቃሉ ከ24 ሰዓት በኋላ ነገ ከነገ ወዳ እጨምራለሁ ሰበስባለሁ የሚባል ነገር እንደሌለ ያውቃሉ لا يقدرون እንደማይችሉ ያውቃሉ على الازدياد በመጨመር ላይ እንደማይችሉ ያውቃሉ የዚህን ጊዜ ምን አደረጉ فرفضوا الراحة ረፍት የሚባለው ነገር ወደ ኋላ ጣሉት ተውት ማለት ወርግፍ አድርገው ተውት وتركوا الدعة እንደዚሁም ደግሞ يعني መዝናናትንም ተው ማለት ነው ረፍትና መዝናናትን እርግፍ አድርገው ተው واقبلوا على الجد والاجتهاد አሁንም በጥረትና በትግል ላይ ይሰበስቡ ገባ ማለት ነው ተመልከቱ እንግዲህ ዱንያ ላይ የሰው ልጆች ልክ እንደዚህ ነው እየኖሩ ያሉት
የአኺራ ላይ ያላቸውን መልካም ስራ አኺራ ላይ ያላትን ዋጋ የሚያውቁ የሆኑ አካላቶች ልክ እንደነዚህ ሰዎች እንቅልፋቸውን አጥተው ግዚያቸውን ዱንያ ላይ የሚቆዩት ትንሽዬ እድሜ እንደሆነች አውቀው ወደ ዱንያ መመለስ እንደማይችሉ አውቀው ዱንያ ላይ በጣም ብዙ መልካም ስራዎችን ይሰራሉ ማለት ነው። ሱብሃንአላህ እኛ የት ነው ያለነው? እስኪ ራሳችንን እንጠይቀው። በደከማቸው ጊዜ ያስታውሳሉ አኺራ ላይ ያለውን ረፍት፣ ጀነት ላይ ያለውን ረፍት፣ ጀነት ላይ የሚሰጣቸውን ትልቅ አጅር ምንዳ ያስታውሳሉ ማለት ነው። طيب فإذا تعبوا بدكموا ጊዜ ተذكروا ያስታውሳሉ قدر تلك الجوارح የዚችን يعني ጌጣጌጥ ዋጋ ያስታውሳሉ التي يحصلونها የሚያገኙት የሆነችውን وكثرة قيمتها እንደዚሁም ደግሞ قيمتها የሷንም ብዙ ዋጋዋን ያስታውሳሉ ማለት ነው። وقلة مقامهم في تلك الجزيرة بزيج جزيرة لا يمدزو ያላቸውን ቆይታ ያስታውሳሉ وأنهم عن قليل راحلون منها ከትንሽ ጊዜ በኋላ ከዛ ደሴት እንደሚሄዱም ያስታውሳሉ لا يقدرون على الازدياد መጨመር እንደማይችሉም يعني ያስታውሳሉ የዚህን ጊዜ فرفضوا الراحة وتركوا الدعة ረፍትና መዝናናት የሚባለውን ተው እርግፍ አድርገው ተው وأقبلوا على الجد والاجتهاد ከባድ የሆነ ጥረትና ትግል አደረጉ ማለት ነው። ይሄ እንግዲህ ዱንያ ላይ ያለን የአብዛ የትልቅ የጥቂት ሰዎች ምሳሌ ነው ማለት ነው። የጥቂት ሰዎች ምሳሌ ነው። ጥቂት ሰዎች ናቸው በእነዚህ ሰዎች ምሳሌ የሚሰሩት ማለት ነው። ዱንያ ላይ ያሉ መዝናናቶችን፣ ዱንያ ላይ ያሉ ደስታዎችን፣ ዱንያ ላይ ያሉ የተለያዩ ነገራቶችን ትተው ለአኺራ የሚሰሩ ትንሽ ናቸው ማለት ነው። ሼኹ በዚህ መልኩ እየመሰሉልን ነው ረሂመሁላህ። ወይን አዕረض ለሁም النوم አሉ ያኒ ቀጣዩ ገጽ ላይ ወይን አዕረض ለሁም النوم አሁን ለነዚህ ሰዎች እንቅልፍ በመጣባቸው ጊዜ ያላቸው አንድ ቀን አንድ ሌሊት ነው አይደል? ቀኑን ሙሉ ሲሰሩ አሉ። አሁንም ቀኑ መሸና አሁንም እየሰሩ ነው። ወይን አዕረض ለሁም النوم እንቅልፍ በመጣባቸው ጊዜ ተዘከሩ ያስታውሳሉ ذلك ይሄን ነገር ዋጋውን ያስታውሳሉ ቅድም የጠቀስነው እንዴ አሁን እቺ አንድ እንቅልፍ ዛሬ እንቅልፍ ቢያልፈኝ አንድ ቀን እንቅልፍ ቢያልፈኝ ምንም ችግር የለውም ነገ ተኛለሁ ነገ ኃይለኛ ደስ የሚል እንቅልፍ ተኛለሁኝ ጭንቀት የሌለበት ሐሳብ የሌለበት ዘናብዬ በወርቅ አልጋ ላይ በጌጣጌጦች የተሰራ አልጋ ላይ ዘናብዬ ጀነት ውስጥ ተኛለሁ ብለው ያስባሉ ማለት ነው። وإن أعرض لهم النوم انقلف بمتاباتشو غزي بتتعدباتشو غزي تذكروا ذلك ይህን ነገር ያስታውሳሉ فذهب عنهم اللذة النوم የዚህን ጊዜ የእንቅልፍ ጣዕምና የሚባለው ነገር ከነሱ ይወገዳል ወል يعني كرا እንደዚሁም ደግሞ የእንቅልፍ ጥፍጥና ከላያቸው ላይ ይወገዳል ማለት ነው። እንደዚሁም ኪራ ማንገላጀቱም ይወገዳል ከነሱ ላይ وتمثلوا أي تذكروا ያስታውሳሉ ደግሞ وتمثلوا ያስባሉ أي تذكروا የሚል ዘገባለታችን እንትኑ ላይ تذكروا ያስታውሳሉ عند الصباح طاعت ላይ እኮ يحمد القوم السرى يعني በጣም የሰሩ የሆኑ አካላቶች እንደሚመሰገኑ የለፉ የሆኑ አካላቶች طاعت ላይ እኮ يعني ድካም በጣም ለፍተው ደክመው የሰሩ የሆኑ አካላቶች እንደሚመሰገኑ ያውቃሉ። عند الصباح طاعت ላይ يحمد القوم ህዝቦች ይመሰገናሉ السرى ይደከሙ የሆኑ የለፉ የሆኑ ማለት ነው። ድካምን በሌሊት ላይ ብዙ ጉዞ ድካም የሰሩ የሆኑ አካላቶች ጧት እንደሚመሰገኑ ያውቃሉ። ወይንም ደግሞ ድካማ ውጤቱን ሲያዩ የሰበሰቡትን ጌጣጌጥ ብዛትና ዋጋቸውን ሲያዩ ምን ያረው ድካማቸውን ይረሳሉ ማለት ነው። ይሄ እንግዲህ ቆራጥና በጣም ብልህ የሆኑ ሰዎች ምሳሌ ነው። ዱንያ ላይ ሲኖሩ ቆራጥና ብልጥ የሆኑ ሰዎች የዱንያን ለዛ እርግፍ አድርገው ተተው አኺራ ላይ ያሉ ውድ ነገራቶችን ያስታወሱ የአኺራን ዋጋ ቂማዋን ከፍ አድርገው ያኒ እንቅልፋቸውን ተተው ለሊት እየተነሱ ቀናቸውን እንደዚሁ ደግሞ በዒባዳ ያሳለፉ ምን ያደረጉ ናቸው? ያሳለፉ ሰዎች ምሳሌ ነው ማለት ነው። ሁለተኛው ወአመል አኸሩን የመጀመሪያውን አይተናል አይደለ? ወአመል አኸሩን ሁለተኛዎቹ ደግሞ ሁለተኛዎቹ ክፍሎች
ሌላኛዎቹ ደግሞ فاخذوا من الجواهر شيئا ከነዛ ደሴቷ ላይ ካሉት ጌጣጌጦች ትንሽን ያዙ ትንሽ ጌጣጌጦችን ያዙ واسترحوا في اوقات الراحه ማረፍ ባለባቸው ሰዓት ላይ አረፉ ተኙ በሉ ጠጡ ወናሙ ተኙ ወቅተን ነው በእንቅልፍ ጊዜያቸውም ተኙ واما الاخرون ሌሎቹ ደግሞ فاخذوا من الجواهر ከጌጣጌጦቹ ጥቂቱን ወሰዱና شيئا ጥቂቱን ወሰዱና واسترحوا በረፍት ጊዜያቸው አረፉ في اوقات الراحه በረፍት ጊዜያቸው አረፉ ወናሙ ተኙ ወቅተ النوم በእንቅልፍ ጊዜያቸውም ተኙ ማለት ነው ትንሽ እየወሰዱና አራሱ የጌጣጌጦቹን ዋጋ ከዛ በኋላ ነገ እንደሚያርፉ ከነገ ወዳ ከባድ ረጅም የሆነ ያኒ ረፍትን እንደሚያርፉ ረሱና ትንሽ ነገር ይዘው በዛች ምን ማድረግ ጀመሩ ማለት ነው ራሳቸውን መሸወድ ጀመሩ واما فرقه الاخرى አሁንም ደግሞ ሌላዎቹ ጭፍራ ሌላዎቹ ቡድኖች ደግሞ ያኒ እንግዲህ የዱንያን ባለቤቶች ከፋፍለው ያሳዩን ነው የዱንያን ባለቤቶች ያኒ ዱንያ ላይ ሲኖሩ ከፋፍለው በምን አይነት ሁኔታ እንደሚኖሩ ያሳዩን የመጀመሪያዎቹ ቆራጥ ሲሆኑ በደንብ የሚለፉ በደንብ የሚጥሩ ናቸው ሁለተኛዎቹ ደግሞ ትንሽ ነገር ይዘው ረፍት የሚያበዙ ናቸው واما فرقه الاخرى ሌሎቹ ቡድኖች ደግሞ ጭፍራዎች ደግሞ فلم يتعرضوا للجوارح ወደ ጌጣጌጦቹ ጭራሽ አልቀረቡም አስለን በጭራሽ ነው ሲጀመርም ወደዛ አልቀረቡም ደሴቷ በብዙ ነገር የተሞላች ናት ብዙ ሜዳዎች አሉ ሳር አሉ ወንዞች አሉ ብዙ ነገር ብለናል አትክልቶች አሉ ጌጣጌጦች አሉ ብዙ ነገር አሉባት አይደለ እነዚህ ቡድኖች فلم يتعرضوا للجوارح አስለን መጀመሪያም ወደ ጌጣጌጦቹ በጭራሽ አልቀረቡም واثروا النوم እንቅልፍን والراحه እንደዚሁም እረፍትን والتفرج መዝናናትን መረጡ ማለት ነው እነዚህ ደግሞ ወደ ጌጣጌጡ ማልቀረቡ እንብለው ይዛ አትክልቶች አስር ወንዞች አስር ሄደው እንቅልፍን መረጡ ማረፍን እረፍትን መረጡ والتفرج መዝናናትን መረጡ ማለት ነው እዛች ደሴት ላይ በጣም ውድ ያላቸው እንቁዎች ጌጣጌጦች ይያሉ ወደዛም ሲጀመር ወደዛም ዞር ማለት ወደዛም አልሄዱ ዝም ብለው ለከሰፊናው እንደወረዱ ያኒ ምን አደረጉ ማለት ነው እንቅልፋቸውን መንካት ጀመሩ ዝም ብለው አረፉ ቁጭ ብለው ወሬያቸውን ያዙ ማለት ነው ታጭሩን ወስደው እንግዲህ እነዚህን ለሶስት ከከፈሏቸው በኋላ አሁንም ከነዚህ ውስጥ ደግሞ ወሚንሁም አሊፍ ካሉ በኋላ ወሚንሁም ከነሱ ውስጥ ቆቀውሙን ህዝቦች አሉ አቅበሉ የተቅጣጩ የሆኑ ህዝቦች አሉ አለል ቢናኢል መሳኪን መኖሪያዎችን በመገንባት ላይ ወልቁሱር ህንጻዎችን ቤተ መንግስቶችን በመገንባት ላይ የተሰማሩ ሰዎች አሉ ወዱሪ እንደዚሁም ደግሞ ቤቶችን ማለት ነው ዱር ማለት ቤቶችን በመገንባት ላይ ወሚንሁም ከነሱ ቀውሙን ህዝቦች አሉ አቅበሉ አለል ቢናኢ ወልመሳኪን መኖሪያ ቤቶችን በመገንባት ላይ የሚለፉ የሚጥሩ አሉ ወልቁሱር ወዱሪ ህንጻዎችንና ቤቶችን በመገንባት ላይ የሚጥሩ አሉ ማለት ነው ባአሉና ወቀውሙን አሁንም ደግሞ ህዝቦች አሉ አቅበሉ የተቅጣጩ አላ ጀሚዕ الزلف والصدف والحجارة والشقف ያሉ ሌሎች ደግሞ ዋጋ የሌላቸውን ዘለፍ የሸክላ ስብባሪዎች والصدف ያኒ ዛጎሎችን والحجارة ድንጋዮችን በመሰብሰብ ላይ ተጠመዱ ማለት ነው ወቀውሙን ህዝቦች አሉ ሌሎች ህዝቦች አሉ አቅበሉ የተቅጣጩ አላ ጀምዒ በመሰብሰብ ላይ አዘለፊ ድንጋዮችን ወይንም ደግሞ የሸክላ ስብባሪዎችን ወስወደፊ ልሙጥ የሆኑ ድንጋዮችን ያኒ ለስላሳ የሆኑ ልሙጥ ድንጋዮች አሉ እነሱ በመሰብሰብ ወልሒጃረቲ ድንጋዮችን በመሰብሰብ ላይ ወሸቀፊ ዛጎሎችን በመሰብሰብ ላይ ምን አሉ ማለት ነው ተሰማሩ ማለት ነው ጂም ወቀውሙን ደግሞ ሌሎች ህዝቦች አሉ አቅበሉ አለል ለዓቢ ወጥርሃቲ ጨዋታና ትርፍ የሆነ ከንቱ የሆነ ወሬን የሚያወሩ በዛ ላይ ያተኮሩ ሰዎች አሉ ወተሻገሉ ቢዚ የሆኑ ቢለዛቲ يعني وسماع الحكايات المطربات وقوم ህዝቦች አሉ አቅበሉ على اللعب والترهات እነዚህ ደግሞ ምን አይነት ህዝቦች ናቸው
በጨዋታና በከንቱ ወሬ ላይ የተሰማሩ ያተኮሩ ሰዎች አሉ ወተሻገሉ ቢዚ የሆኑ ቢለዛቲ በዛ ደስ በሚሉ ጣፋጭ በሆኑ ነገራቶች ደስ በሚሉ ነገራቶች ላይ ቢዚ የሆኑ አሉ ወሲማኢል ሒካያት እንደዚህ አስደሳች ዜናዎችን በመስማት አልሙጥሪባት እንደዚህ ወደ ዝሙት የሚቀሰቅሱ ሙዚቃዎችን በእነሱ በመደሰት በዛ ቢዚ የሆኑ አሉ ምን ይላሉ ደግሞ ወቃሉ ብለውም ይላሉ ዘረቱን መንቁደቱን خير من درة موعودة ይላሉ ሱብሃንአላህ ዘረቱን መንቁዳ አሉ ብናኝ የሆኑ ጥቃቅን የሆኑ ነገር በእጅ ያሉ ጥቃቅን የሆኑ ነገራቶች አሉ ዘረቱን መንቁደቱን ጥቃቅን የሆኑ ትናንሽ ነገራቶች እኮ ጥቃቅን የሆኑ በእጅ ያሉ ነገራቶች አሉ ዘረቱን መንቁደቱን በእጅ ያሉ ጥቃቅን ነገራቶች ኸይሩን የተሻሉ ናቸው ሚን ዱረቲን መውዒደቲን ከምትገኝ ወደፊት ቃል ከተገባች እንቁ ጌጣጌጥ አሁን እጅ ላይ ያለ ጥቃቅን ነገር የተሻለ ነው ብለው ነገ አኺራ ላይ ከሚገኘው ጀነት ይልቅ ዱንያ ላይ ያለው ደስታ ዱንያ ላይ ያለው ዝሙት ዘፈን ማዳመጥ በዱንያ ላይ ባሉ የሚያስደስቱ በሚሏቸው ነገራቶች መጣቀም የተሻለ ነው ብለው መረጡ ይሄን ማለት ነው ሱብሃንአላህ የመጀመሪያዎቹ ዝም ብለው ዱንያ ላይ ቤት በመስራት በቃ ዱንያ ላይ ዱንያን ሀብት በመካብ ላይ ዱንያን ጌጣጌጥ በመሰብሰብ ላይ ነበር ሌላዎቹ ደግሞ እንደው ዝም ብለው የማይጠቅማቸው ነገር ዱንያ ላይ በመቀለድ ላይ ያሳለፉት እነዚህ ደግሞ በጨዋታና በከንቱ ወሬ እንደዚሁም ደግሞ ዱንያ ላይ ባሉ መለዛት ሸህዋት ስሜትን በሚያጣፍጡ በሚያስደስቱ ነገራቶች ላይ ራሳቸውን ቢዚ ያደረጉ ማለት ነው ከዛ ብለው ይላሉ ደግሞ አያፍሩም ዘረቱን መንቁደቱን በእጅ ያሉ ጥቃቅን ነገር خير من درة موعدة ቃል ከተገባ ወደፊት ታገኛላችሁ ከብላ ከምትገኝ እንቁ ይሻላል ብለው ይሄን መረጡ ማለት ነው ሱብሃንአላህ طيب አሁን እንግዲህ ሰዎችን በዚህ መልኩ ከፋፈሉልን والفرقة الثالثة አሉ አሁን ላይ ምናልባት ላይገባችሁ ይችላል ያሁን ምሳሌውን ያገመ ወደፊት በደንብ አድርገው የመጀመሪያዎቹ ምሳሌ እነዚህ ናቸው ሁለተኛዎቹ ምሳሌ ሰዎች እነዚህ ናቸው ይያሉ በደንብ ያብራሩልናል አሁን በደንብ ሐፍዙ ምሳሌዎቹን በደንብ ያዙ والفرقة الثالثة ሶስተኛዎቹ ጭፍራዎች ወይም አራተኛዎቹ ጭፍራዎች ማለት ነው እንደ አገላለጻቸው ሶስተኛዎቹ ጭፍራዎች አደሉ ኢላ ሂመል መሊክ ወደ ንጉሱ አጥር ሄዱ አደሉ ኢላ ሂመል መሊክ ወደ ንጉሱ ክልል ሄዱ ማለት ነው ንጉሱ የከለለው ክልል አለ ብለን ነበር አይደለ እነዛ ሶስተኛዎቹ ግሩፖች አደሉ ተዘነበሉ ሄዱ ማለት ነው ወደ ንጉሱ ክልል አመሩ ኢላ ሂመል መሊክ ወጧፉ به በዛ በንጉሱ ክልል ይዞሩ ጀመር فلم يجدوا له بابا መግቢያ ግን ምንም አይነት በር አላገኙም ففتحوا له ለዛ ለአጥርኮ ከፈቱለት فيه በሱ ላይ ثلمن የሆነች ቀዳዳን ከፈቱ ወቅተሃሙሁ በሱ እየተጣበቁ እየታገሉ ሾልከው ገቡ ففتحوا خزائن الملك የንጉሱን ካዝና ግምጃ ቤት ከፈቱ የንጉሱን ግምጃ ቤት ከፈቱና ወከሰሩ አብዋበሃ በሯንም እንደዚሁ ሰባበሯት ወንተሃቡ منها ከሱ ሰረቁ ከንጉሱ ካዝና ከንጉሱ ግምጃ ቤት ሰረቁ ወአበቱ ቢጀዋሪ በዛ በአካባቢ ባለው ነገር በሙሉ ተጫወቱ الملك በመሊኩ በንጉሱ በንጉሱ ክልል ውስጥ ባለው ነገር በሙሉ ተጫወቱ ወልዊልዳን በባሮቹ በአገልጋዮቹ ተጫወቱ وقالوا ብለዋሉ ليس لنا دار غير هذه الدار ለኛኮ ከዚች ቤቶች ሌላ ቤት የለንም አሉ ማለት ነው ሱብሃንአላህ እነዚህ ደግሞ ወያላዎች ናቸው ማለት ነው والفرقة الثالثة ሶስተኛዎቹ ፍርቃዎች አሉ አደሉ የሄዱ ናቸው የተጓዙ ያመሩ ናቸው ኢላ ሂመል መሊክ ወደ ንጉሱ ክልል ሄዱ ወጧፉ به በሱ የንጉሱን ክልል መዞር ጀመሩ ያው ንጉሱ በደንብ አድርጎ ከልሎታል አጥሮታል ብለን ነበር አይደለ ወደዛ ሄዱና
فلم يجدوا له بابا ነገር ግን መግቢያ አላገኙም ففتحوا لهم فيه ثلما واقتحموه ለዛ ለክልል ወይም ለዛ ላጥር የሆነን ቦታ ላይ ቀደዱ ቆፈሩና በዛ መግቢያ አደረጉና እየተጣበቁ በዛ ሾለኩ እየተጨናነቁ ሾለኩና ففتحوا خزائن الملك የንጉሱን ግምጃ ቤት ከፈቱት وكسروا ابوابها በሮቹን ሰባበሯት وانتهبوه منها ከሱም ሰረቁ ማለት ይቻሉን ያክል ሰረቁ وعبثوا بجوار الملك በንጉሱ ክልል ተጫወቱ والولدان እንደዚሁም ደግሞ በባሮቹም በአገልጋዮቹም ተጫወቱ ማለት ነው وقالوا بلوالو ليس لنا ለኛ እኮ የለንም ዳሩን ሀገር ወይም ቤት የለንም غير هذه الدار ይቺ የዱንያ ህይወት እንጂ ሌላ ምንም አይነት ህይወት የለንም አሉ የአላህን ትእዛዝ يعني ዙሪያውን ሲሄዱ لا تقربوا يا الله ከለከለውን የአላህን ክልከላ ዙሪያውን ሲሄዱ ከቆዩ በኋላ ምን አደረጉ ፈንተሐኩሁ ማለት ነው ከዛም ቀደዱት የአላህን ትእዛዝ ጣሱ የአላህን ክልከላ ጥሰው ከዛ حرام ነገር ላይ ተነከሩ ማለት ነው ከዛ በዛ በሐራም ነገር ላይ እንደፈለጉ እየሰረቁ እንደፈለጉ እየዘሞቱ እንደፈለጉ እየበሉ እየጠጡ ያን ምን አሉ ማለት ነው እኛ ዱንያ ላይ እንጂ ሌላ ሀገር የለም ከሞት በኋላ ህይወት የሚባል ነገር የለም የሚል አስተሳሰብ አመጡ ማለት ነው وقالوا بلوا ليس لنا دار غير هذه الدار ከዚች ሀገር ለውጭ ሌላ ሀገር የለንም አሉ ስለዚህ እዙ ዱንያ ላይ ባለን ነገር ተደስተን ባለን ነገር በልተን ጠጥተን መሄድ አለብን ብለው አሰቡ ማለት ነው አጂብ እነዚህ ብለው አሰቡ ማለት ነው እንግዲህ ተመልከቱ ዱንያ ላይ የምንኖር ሰዎች ምሳሌ ነው ይሄ ሁላ واقاموا على ذلك በዚህም ነገር ላይ ቆሙ طيب واقاموا على ذلك በዚህም ነገር ላይ ዘወተሩ በዚህም ነገር ላይ ምን አደረጉ ዘወተሩ ማለት ነው واقاموا على ذلك በዚህም ነገራቸው ላይ ዘወተሩ መልካም መስሏቸው يعني በዚህ ዱንያ ላይ እንደፈለጉ መጣቀም ዱንያ ላይ የፈለጉትን በማድረግ ላይ ዘወተሩ ማለት ነው واقاموا على ذلك حتى ذهبت مدة المقام እዛች ደሴት ላይ የመኖሪያ ጊዜያቸው እስከሚያልቅ ድረስ ወይም እዚህ ዱንያ ላይ የህይወት ገደባቸው እስከሚያልቅ ድረስ ምን አደረጉ ማለት ነው ቆዩ ማለት ነው የቆይታ ጊዜው እስከሚያልቅ ድረስ በዚህ ሁኔታ ላይ ቆዩ واقاموا ቆዩ على ذلك በዚህ ሁኔታ ላይ حتى ذهبت እስከምትሄድ ድረስ مدة المقام የመቆያ ጊዜያቸው እስከሚታልቅ እድሜያቸው እስከሚታልቅ ድረስ ከዛ በኋላ وضربت الكؤوس يعني ከዚያም የጉዞው ደውል ተመታ الرحيلي يجوزو دول تمتا وضربت تمتاج كوس الرحيلي يجوزو دول تمتا يموت الرنبا تنفى مالتنا ونودي بالتحويل بمشجاجر تطروا كزيج حاجر ودليل حاجر شججر اندادرجو تطرونا بالحث والتعجيل بفتنتنا بأشكوينا بفتنة عند الناس تدرجوا مالتنا ونودي تطروا بالتحويل ወደ ሽግግር እንዲሸጋገሩ ተጠሩ بالحث يعني በአስቸኳይ ማለት ነው ወተዕጂሊ በፍጥነት ተጠሩ ማለት ነው እንግዲህ የቆይታ ጊዜያቸው አንድ ቀን ከነሌሊቱ ነው ብለን ነበር እዛች ደሴት ላይ የቆዩበትን ጊዜ በዚህ መልኩ አሳለፉ እነዚህ የሰፊና ባለቤቶች በዚህ መልኩ አሳለፉ የዱንያ ሰዎችም ልክ እንደዚሁ ዱንያ ላይ በመንኖር ሰዓት በዚህ መልኩ ዱንያ ላይ ግማሾቹ እንደቀለዱ እየተጫወቱ ግማሾቹ በዱንያ ቢዚ ሆነው ግማሾቹ ያኒ እየሰረቁ እየዘረፉ ወንጀል የሚባል እየሰሩ ግማሾቹ ደግሞ ብልጦቹና ብልሆቹ እየለፉ እየጣሩ መልካም ስራ እየሰሩ ቆዩ ማለት ነው ዱንያ ላይ ከቆዩ በኋላ የዱንያ ጊዜያቸው ተጠናቀቀ ማለት ነው አመት القيامه እንበለው ቂያማ ቆመች እንበለው አሁን ሽልማቱ እንግዲህ ሊመጣ ነው ማለት ነው አሁን የስራ ውጤት የሚሰጥበት ጊዜ ሊመጣ ነው فاما الذين حصلوا الجوارح እነዛ ጌጣጌጦችን የሰበሰቡት ብልሆቹማ فاما الذين እነዛ የመጀመሪያዎቹ حصلوا الجوارح ጌጣጌጦችን እንቅልፋቸውን ትተው እረፍትን ትተው እረፍታቸውን ወደ ኋላ ጥለው እንቅልፋቸውን ወደ ኋላ ጥለው ያለቻቸው ሰዓት ትንሽ እንደሆነች አስበው የለፉት የሰሩት አካላቶችማ ፈራሃሉ ተጓዙ ሙግተቢጢነ ቢበዳኢሂም በያዟቸው ዕቃ በያዟቸው መልካም ስራዎች የተደሰቱ ሆነው ተጓዙ ማለት ነው ላ يعصون على المقام እዛ መቆየትንም አልፈለጉም
ኢላ ሊዝዲያድ ሚማ ካኑ ፊህ ከዛ ከያዙት ነገር ላይ ለመጨመር ቢሆን እንጂ እዛች ላይ መቆየትን አልፈለጉም ዱንያ ላይ መቆየትን የሚፈልጉት እነዛ መልካም ሰሪዎች መልካም ስራ ለመጨመር ነው ማለት ነው ፈራሃሉ ሙክተቢቲና ደስተኞች የሆነው ተጓዙ ቢበዳኢሂም በያዟቸው ስራ ወይ በያዟቸው ቃዎች በያዟቸው ጌጣጌጦች ደስተኛ ሆነው ሄዱ በያዟቸው መልካም ስራቸው በሰራነው መልካም ስራ ደስተኞች ሆነን እንጓዛለን ማለት ላ ያሱና አያዙንም በጭራሽ አለል ሙቃም በዛ ላይ በቆዩበት ነገር አያዙንም ዱንያ ላይ በነበረቻቸው ጊዜ አያዙንም ኢላ ሊዝዲያድ ሚማ ካኑ ፊህ ወይ ዱንያ ላይ መመለስ የሚፈልጉት እንኳን በዱንያ ላይ ያኒ በዛ መልካም ስራ ላይ መጨመርን ለመጨመር ቢሆን እንጂ ማለት ነው እነዚህ መጀመሪያዎቹና ብልሆቹ ሰዎች ናቸው ወአመል ፊርቀቱ الثانيه ሁለተኛዎቹ እነዛ መካከለኛዎቹ ግሩፖችማ ጭፍራዎችማ ፈሽተደ جزعهم ብስጭታቸው በጣም በረታ لعدم استضاعهم ለምንድን እዛ ምንም አይነት ዕቃ በቂ ዕቃ ስላልያዙ ምንም አይነት በቂ ስንቅ ስላላዘጋጁ ሞት በመጣ ጊዜ የሞት ደውል በተደወለ ጊዜ ጭንቀት ብስጭት መጣ ማለት ነው ፈስተጀጀዝዑሁም ጭንቀታቸው በረታ ፈስተጀጀዝዑሁም ጭንቀታቸው በረዳ لعد تضائهم ምክንያቱም በቂ ዕቃ ስላልያዙ ነው ወከثرة تفريطهم በእኔ ቸልተኝነታቸው ስለበዛ وقلة زادهم ስንቃቸው በጣም ያነሰ ስለሆነ وتركهم ما عمروه دنيا ላይ የገነቡትን ትተው እየሄዱ ስለሆነ ጭንቀታቸው በረታ الى ما خربوه ወዳፈረሱት ሀገር ዱንያ ላይ የገነቡትን ትተው ወደዛ ወዳፈራረሱት ሀገር يعني እየሄዱ መሆናቸውን ሲያውቁ ጭንቀታቸው በረታ ማለት ነው ይላሉ የሰው ልጅ መልካም ስራም ሆነ መጥፎ ስራ ይሰራ ገና ሩህ ከወጣች ሰዓት ጀምሮ መመለሸት ማረፊያው ምን እንደሆነ ይታየዋል ይላሉ መልካም ሰሪ ከሆነ ቀድሙኒ ይላል አረንዶ ቶሎ ቀበሩኝ ቶሎ ከመልካም ስራ ጋር አገናኙኝ ይላል አሉ መጥፎ ሰሪ ከሆነ ደግሞ ወየት ነው የምትወስዱኝ አረባካችሁ መልሱኝ አረባካችሁ አትወሰዱኝ እያለ ይጮሃል አሉ ለዛም ነብዩ አለይሂ ሰላቱ ወሰለም ከሰው ልጅ ውጭ ሁሉም ይሰማዋል አሉ ከሰው ልጅ ውጭ ከሰውና ከጅኖች ሁሉም ይሰማዋል አሉ ብትሰሙ ያንን ጩኸት ብትሰሙ ኖሮ አሉ ያንን ጩኸት ብትሰሙ ኖሮ አንዳችሁን አይቀብርም ነበር አሉ ሱብሃንአላህ ተመልከቱ እንግዲህ ዱንያ ላይ በመጥፎ ስራ ማሳለፍ በመጥፎ ጊዜ ማሳለፍ ትልቅ ኪሳራ ነው የሚያመጣው ማለት ጭንቀት ነው የሚያመጣው ፈርተሃሉ ተጓዙ على هذه الصفه በዚች ባህሪ ላይ ሆነው ተጓዙ حتى وردوا مدينه الملك العظمى እጅግ በጣም ትልቅና ኃያል ወደ ሆነው ንጉስ ከተማ እስከሚገቡ ድረስ በዚህ ሁኔታ ተጓዙ ማለት ነው መልካም የሚሰሩት መልካም ስራቸውን ይዘው መጥፎ የሚሰሩት መጥፎ ስራቸውን ይዘው ተጓዙ ማለት ነው ፈርተሃሉ ተጓዙ على هذه الصفه በዚች ባህሪ ላይ ሆነው حتى وردوا مدينه الملك العظمى እጅግ በጣም ኃያል ትልቅ ሆነው ንጉስ ዘንድ እሱ ከተማ እስከሚደርሱ ድረስ ማለት ነው እሱ ከተማ ላይ እስከሚያርፉ ድረስ فنودي في المدينه እነዚህ አካላቶች እንግዲህ ያኒ እዛ ንጉሱ ከተማ ላይ ወረዱ አረፋልና አይደለ فنودي في المدينه በከተማዋ ተጣራ ማለት ተጣራ በከተማዋ መጣራት ተጀመረ ማለት ነው ምን ተባለ አንሁ ነገሩኮ قد قدم قوم ህዝቦች መተዋል ተባሉ كانوا في معادن الجواهر ትልቅ ማዕድን ቦታና በጣም ውድ ጌጣጌጦች ከነበሩባት ደሴት የመጡ ህዝቦች አሉ እየተባለ ጥሪ ተደረገ ማለት ነው እዛ ጀዚራ ላይ እዛ ደሴት ላይ ያርፈዋል ብለን ነበር አይደል ጌጣጌጥ ያዙ ጌጣጌጥ ይዘዋል ያልያዙት ደግሞ ሁሉም ሰዓታቸው አልቆ ሁሉም የሰሩትን ስራ ሰርተው ወደ ሀገር ወደ ከተማቸው ተመለሱ ማለት ነው ተመለሱና ምን ተባሉ ፈኑዲ ተጣራ ፊል መዲነቲ በከተማ ውስጥ ተጣራ ማለት ነው ምን ተባለ يعني انه قد قدم قوم برغتم እኮ ህዝቦች መተዋል ወደ ከተማችን ገብተዋል አሉ في معادن جواهر እንደዚሁ ማዕድንና ጌጣጌጦች ውድ የሆኑ ጌጣጌጦችን ቦታ የነበሩ እዛ ቦታ የነበሩ ሰዎች መተዋል ተብሎ ታወጀ ማለት ነው በአጠቃላይ በከተማው ላይ فتلقاهم اهل المدينه የከተማው ሰዎች ከዛ ለመግዛት ወይም ያንን ለማየት ምን ታሩ ተገናኙአቸው ማለት ተቀበሏቸው
وتلقاهم الملك ንጉሱም ተቀበላቸው ወጥቶ ከዙፋኑ ላይ ወርዶ ተቀበላቸው ወጁኑዱሁ ወታደሮቹም ተቀበሏቸው ፈስተንዘሉሁም ከዛም ደግሞ አወረዷቸው ማለት አሳረፏቸው ማረፊያም ሰጥቷቸው وقيل لهم ለነሱ ተባሉ اعرضوا بضائعكم على الملك እዛች ደሴት ላይ የሰባሰባችኋትን ጌጣጌጥ እዛች መሬት ያኒ ጀዚራ ላይ እዛች ሀገር ላይ እዛች ከተማ ላይ የሰባሰባችሁትን ጌጣጌጥ በሙሉ ለንጉሱ አቅርቡ ተባሉ ማለት ነው طيب ان شاء الله ረጅም ስለሆነ እዚህ ጋር እናቆማለን ከዚህ ጀምረን ነገ እናነሳለን ማለት ነው ተመልከቱ እንግዲህ ዱንያ ላይ በእዚች አጭር ህይወት ላይ በዛ አይነት መልኩ ነው እኛ የምንኖረው ማለት ነው ከዛም በኋላ ትልቅ የሆነው ንጉስ አላህ ዘንድ እንቀርባለን የሰራችሁትን ስራ አላህ ከነ መላእክቶቹ ያገኘናል የጀነት ሰዎችም ሁሉም ይመጣሉ እዛ ማለት ነው እዛ እንሰበሰባለን ሁሉም ራቆቱን ነው ይሰበሰባል ከዛም ስራችሁን አቅርቡ ይባላል የሥራ መዝገባችሁን ሁላችንም ይቀርባል ማለት ነው ከዛ በኋላ እንግዲህ ምን እንደሚያከስተው ምን እንደሚያጋጥመን ኢንሻአላህ ነገ የምናየው ይሆናል ማለት ነው የዛሬው درساችን በዚሁ ያበቃል هذا والله اعلم نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك فإن أصبت من الله وإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان والسلام عليكم ورحمة الله وبركاته